ሰላም እንዴት ናችሁ ውድ የጄኤምኤም ቴሌቪዥን ተመልካቾቻችን የሰዓቱን ክርስቲያናዊ ሀገር አቀፍና ዓለም አቀፍ መረጃዎችን ይዘን ወደ እናንተ ቀርበናል። በቅድሚያ አርዕስተ ዜና ከኖርዌጂያን ሉትራን ሚስዮን የመጡ ወጣት ሚስዮናውያን የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ዋና ጽሕፈት ቤትን ጎበኙ። የዓለም አብያተ ክርስቲያናት ጉባኤ በአርሲ የተፈጸመውን ጥቃት አወገዘ። ከውጪ ከ5 ቢሊዮን በላይ ሰዎች በሃይማኖት ነፃነት ላይ ከፍተኛ ስጋት ባለባቸው ሀገሮች ውስጥ እንደሚኖሩ ዓለም አቀፍ ዘገባዎች አመላከቱ። ቻይና የመጀመሪያና ሁለተኛ ደረጃ ተማሪዎቿ የአእምሮ ጤና እንዲሻሻል በየቀኑ የ2 ሰዓት የአካል እንቅስቃሴ እንዲሰሩ አስገድዳለች ተባለ። ከኖርዌጂያን ሉትራን ሚስዮን የመጡ ወጣት ሚስዮናውያን የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ዋና ጽሕፈት ቤትን ጎበኙ። ከኖርዌጂያን ሉትራን ሚስዮን የመጡ ወጣት ሚስዮናውያን የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ዋና ጽሕፈት ቤት ጎብኝተዋል። በጉብኝቱም ስለ መካነ ኢየሱስ ታሪክ ምስረታና የወንጌል አገልግሎት ገለጻ አድርገዋል። እንዲሁም የአሁኑ የወንጌልና የልማት እንቅስቃሴዎችን አጋርተዋል። በተጨማሪም በመምሪያው በኩል ለልጆችና ለወጣቶች በተዘጋጀ ስልታዊ ስራዎች ፕሮግራሞች ዙሪያ ያለውን ልምድና መልካም ተሞክሮ ማጋራታቸውም ተገልጿል። የኖርዌጂያን ሉትራን ሚስዮን በ1948 ዓ.ም ጀምሮ ከኢትዮጵያ ወንጌላዊት ቤተክርስቲያን ጋር በጥምረት በመስራት ከሁለንተናዊ አገልግሎት ዘርፎች ጋር በተገናኘ ከምስራች የሚስዮን ድርጅቶቿ አንዷ ናት። መረጃው ከኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት መምሪያ አገኘ ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ዋናው ጽሕፈት ቤት ከምስራቅ ሸዋ ክልል ጋር በመተባበር የመጋቢዎች ስልጠና ተካሄደ። ጥቅምት 28 እና ቅዳሜ 29 2018 ዓ.ም በቢሾፍቱና በአዳማ ሙሉ ወንጌል አጥቢያ በተካሄደው ስልጠና ላይ 120 መጋቢዎችና አገልጋዮች ተገኝተዋል። የእረኝነት አገልግሎትና የቤተክርስቲያን እድገት በሚል ርዕስ ፓስተር ዶክተር ተስፋዬ ቀሚሶ የሰጡ ሲሆን የ5 ዓመቱ የቤተ እምነቱ ስልታዊ ዕቅድ በመጋቢ ምንዋብ ተካ ተሰጥቷል። ፓስተር ምህረት ጥንታዊ ጴንጤቆስጣዊነት ላይ ስልጠናውን ሰጥተዋል። በስልጠናው ላይ የተገኙ ወገኖች ጌታ መልካም ጊዜ እንደሰጣቸው ገልጸዋል። የዓለም አብያተ ክርስቲያናት ጉባኤ በአርሲ የተፈጸመውን ጥቃት አወገዘ። ባልደረባችን ዳንኤል አንተነ ዝርዝሩን እንደሚከተለው ያቀርበዋል። የዓለም አብያተ ክርስቲያናት ጉባኤ በአርሲ የተፈጸመውን ጥቃት አወገዘ። የዓለም አብያተ ክርስቲያናት ጉባኤ ዋና ጸሐፊ ኤስጄሪ ፒሊ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በላኩት የማጽናኛ ደብዳቤም በአርሲ ኦርቶዶክሳውያን ላይ በደረሰው ግድያ ጉባኤው በጥልቅ ማዘኑን ገልጸው ጥቃቱንም አውግዘዋል። ዋና ጸሐፊው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በላኩት የማጽናኛ ደብዳቤም ይህ በሰዎች ላይ በዘፈቀደ የሚፈጸም ግድያ የሰላም ሁኔታ ያልተረጋጋ መሆኑን የሚያመለክት ነውም ብለዋል። ይህም አስቸኳይ እርቅ ለመፈጸምና ሁሉም የህብረተሰብ ክፍሎች ሰብአዊ ጥበቃ ማድረግ ግዴታ መሆኑንም የሚያመለክት ነውም ብለዋል። በዚህ አስከፊ ሐዘን ወቅት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ከመላው ኢትዮጵያ ጋር በጋራ አብረን የምንቆም መሆናችንን ለመግለጽ እንወዳለን። በዚህም ጥቃት ህይወታቸውን ላጡ ነፍሳቸውን በሰላም እንዲያሳርፍልን፣ በጥቃቱ ለተጎዱት ሁሉ መጽናናትና ጥንካሬ እንዲሰጥልን እግዚአብሔር አምላካችን በጸሎት እንጠይቃለንም ብለዋል። ዋና ጸሐፊው ለቤተክርስቲያኗ በላኩት ማጽናኛ ደብዳቤያቸውም የግጭቶችን መሰረታዊ መንስኤ በመለየትና ንግግሮችና ምክክሮች እንዲኖሩ በማድረግም የሰው ልጆች ህይወትና ክብር ይጠበቅና ይረጋገጥ ዘንድም እግዚአብሔር አምላክ በሁሉም ደረጃ ለሚገኙ መሪዎች ጥበብና ቁርጠኝነት እንዲሰጥልን እንጸልያለንም ብሏል። ጉባኤው የዓለም አብያተ ክርስቲያናት ጉባኤ በሰው ልጆች ላይ የሚፈጸም እንዲህ አይነቱ ግድያ በጥብቅ የሚያወግዝ መሆኑን የገለጹት ዋና ጸሐፊው ሰላምን፣ ፍትህንና በህዝቦች መካከል ተቻችሎ በሰላም ለመኖር ለሚደረገው ጥረት ደግሞ የማያቋርጥ ድጋፍ ያለው መሆኑንም ገልጸዋል። ዘገባው የቪኦኤ ነው። የዓለም ጤና ድርጅት በደቡብ ኢትዮጵያ ክልል ለተከሰተው በሽታ አፋጣኝ ምላሽ ለመስጠት 300,000 የአሜሪካ ዶላር ድጋፍ ማድረጉን አሳወቀ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳኖም በማህበራዊ ትስስር ገጻቸው ባጋሩት መግለጫ በደቡብ ኢትዮጵያ ክልል የተከሰተውን ቫይራል ሄሞራጂክ ፊቨር ህመም አፋጣኝ ድጋፍ ለመስጠት ከዓለም ጤና ድርጅት የአደጋ ጊዜ ፈንድ 300,000 የአሜሪካ ዶላር ድጋፍ መደረጉን ይፋ አድርገዋል። ዳይሬክተሩ የዓለም ጤና ድርጅት አስፈላጊ በሚሆንበት ጊዜ ሁሉ ድጋፉን ለማሳደግ ዝግጁ መሆኑንም አክለው ገልጸዋል። መግለጫው ድንበር ዘለል የሆነ ስርጭትን ለመከላከል በኢትዮጵያና በደቡብ ሱዳን የሚገኙ የዓለም ጤና ድርጅት ቢሮዎች በቅንጅት እየሰሩ መሆኑን ጠቁመዋል። የዓለም ጤና ድርጅት በሽታው ወደ ተቀሰቀሰበት አካባቢ ባለሙያዎችን ጨምሮ የተለያዩ መድኃኒትና ቁሳቁሶችን መላኩን ዳይሬክተሩ አሳውቀዋል።
ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጪ ዜናዎች እናመራለን። ባለፈው ዓመት 1.2 ሚሊዮን ሰዎች በቲቢ በሽታ ህይወታቸው እንዳለፈ የዓለም ጤና ድርጅት አስታወቀ። የዓለም ጤና ድርጅት ባለፈው ዓመት በቲቢ በሽታ 10.7 ሚሊዮን ሰዎች መያዛቸውና ከዚህ ውስጥ 1.2 ሚሊዮን ያሉ ህይወታቸው እንዳለፈ ገልጸዋል። የዓለም ጤና ድርጅት ዳይሬክተር ቴድሮስ አዳኖም በዓለም አቀፍ ደረጃ በቲቢ የሚያዙና የሚሞቱ ሰዎች ቁጥር መቀነሱንና በምርመራ ህክምና ምርመራ መሻሻሎች መኖራቸውን አንስተው መሻሻል ማሳየት ግን ድል እንዳልሆነ አስታውሰዋል። ከ2023 እስከ 2024 የቲቢ ተጠቂዎች ቁጥር በ2% ሲቀንስ የሞት መጠኑ በ3% ቀንሷል ተብሏል። በአፍሪካ ደግሞ በቲቢ መያዝ በ28% ሲቀንስ ከ2015 ወዲህ መጠኑ በ46% ቀንሷል ተብሏል። በሀገር ደረጃ ከ100 በላይ ሀገራት ቲቢን በ20% ሲቀንሱ ከ65 በላይ ሀገራት ደግሞ የሞት መጠናቸው በ35% ስለመቀነሳቸው ተመላክተዋል። ይህ ሁሉ መሻሻል ቢታይም ግን አሁንም 87% የሚሆኑ አዳዲስ የበሽታ ተጠቂዎች የሚመዘገቡበት በ30 ሀገራት እንደሆነ ህንድ፣ ፊሊፒንስ፣ ኢንዶኔዥያ 2/3ኛውን እንደሚይዙ ተገልጿል። የዓለም ጤና ድርጅት በ2027 ለበሽታው መከላከል ምርመራና ህክምና ከተቀመጠው የ22 ቢሊዮን ዶላር ግብ ውስጥ በ2024 የነበረው 5.9 ቢሊዮን ዶላር ብቻ መሆኑን ገልጾ ፋይናንስ ትልቅ ችግር እንደሆነ አስታውቀዋል። በዓለም አቀፍ ድጋፎች መቋረጥ የተነሳም በ2035 ተጨማሪ 2 ሚሊዮን ሰዎች እንደሚሞቱ 10 ሚሊዮን አዳዲስ ተጠቂዎች እንደሚኖሩ ተተንብየዋል። የዘገበው አናዶል ነው። ከ5 ቢሊዮን በላይ ሰዎች በሃይማኖት ነጻነት ላይ ከፍተኛ ስጋት ባለባቸው ሀገራት ውስጥ እንደሚኖሩ ዓለም አቀፍ ዘገባዎች አመላከቱ። ባልደረባችን ዳንኤል አንተነ ዝርዝሩን እንደሚከተለው ያቀርበዋል። የኤድ ቱ ዘ ቸርች ኢን ኒድ ድርጅት አዲስ የሃይማኖት ነጻነት ሪፖርትም አውጥቷል። በዚህ ሪፖርት መሰረትም 5.4 ቢሊዮን በላይ ሰዎች የሃይማኖት ነጻነት በሌለባቸው ሀገሮች ውስጥ እየኖሩ ነው የተባለም ሲሆን ዓለም አቀፍ ዘገባዎች እንደሚያመለክቱትም ከ5 ቢሊዮን በላይ ሰዎች በዚህ ችግር ውስጥ እንዳሉም ተነግሯል። ኤድ ቱ ዘ ቸርች ኢን ኒድ የተሰኘ የካቶሊክ አማካሪ ድርጅት ባዘጋጀው ዘገባ መሰረትም በዓለም ላይ ከ5.4 ቢሊዮን በላይ ሰዎች በሃይማኖት ነጻነት ላይ ከፍተኛ ስጋት ባለባቸው ሀገሮች ውስጥ እንደሚኖሩ ተነግሯል። ይህ ዘገባ በሃይማኖት ነጻነት ላይ ያለውን አሳሳቢ ሁኔታ እንደሚያሳይ የተገለጸም ሲሆን ለዩናይትድ ኪንግደም ፖለቲከኞች፣ ሃይማኖተኞችና ተማሪዎችም ቀርቧል። ዘገባው እንደሚጠቁመው 5.4 ቢሊዮን በላይ ሰዎች በሃይማኖት ነጻነት ላይ ከፍተኛ ገደብ በሚደረጉ ሀገሮች ውስጥ እንደሚኖሩም የተገለጸም ሲሆን የዩናይትድ ኪንግደም መንግስት የሃይማኖት ነጻነት ልዩ መልእክተኛ ዴቪድ ስሚዝ እንደገለጹትም በሃይማኖት መሰብሰብ ላይ የሚደረጉ ገደቦች እየጨመሩ መምጣታቸውንም ገልጸዋል። በተለይም በቻይና፣ ህንድ፣ ናይጄሪያና ሰሜን ኮሪያ ባሉ ሀገሮች ውስጥ ያሉ 4.1 ቢሊዮን በላይ ሰዎች ጭቆና፣ እስራትና ክትትል እንዲሁም ቀጥተኛ ጥቃት ያሉ ስልታዊ ገደቦችም የተጋረጡ መሆናቸውም ተነግሯል። ሚስተር ስሚዝ መንግስታቸው የሃይማኖት ነጻነትን ለማስቀደም ከሚሰሩ ዓለም አቀፍ ድርጅቶች ጋር እየተባበሩ መሆኑንም አስቀምጠዋል። አያይዘውም የሃይማኖት ነጻነት ዓለም አቀፍ የሰብአዊ መብት ጥቃት ዋነኛ አካል መሆኑንም አብራርተዋል። ዘገባው የክርስቲያን ፕሪሚየር ኒውስ ነው። ቻይና የመጀመሪያና ሁለተኛ ደረጃ ተማሪዎች የአእምሮ ጤና እንዲሻሻል በየቀኑ የ2 ሰዓት የአካል እንቅስቃሴ እንዲሰሩ አስገድዳለች ተባለ። ቻይና የተማሪዎቿን የአእምሮ ጤና ለመጠበቅ ከአካል እንቅስቃሴው በተጨማሪ ክፍል ውስጥ ስልክ መጠቀምና በኢንተርኔት ላይ ያለውን ጥገኝነት ለመቀነስ ስክሪን ፍሪ ክፍለ ጊዜ መጀመሯ ተዘግቧል። ቻይና ሁሉም ትምህርት ቤቶች የሚሰጣቸውን የቤት ስራዎች እንዲቆጣጠሩና በመመሪያ ቀናት የ2 ሰዓት የአካል እንቅስቃሴ እንዲሰጡ አዛለች። በተጨማሪም ተማሪዎች በቂ እንቅልፍ ማግኘታቸውን ማረጋገጥ አለባቸው ስትል የትምህርት ጫና ሊኖርባቸው አይገባም ብላለች። በቻይና ካለው የትምህርት ጫና ጋር በተያያዘ ተማሪዎች ለጭንቀት ይጋለጣሉ ሲባል ይህ እንቅልፍ እንዳያገኙ እንደሚያደርግና አእምሮአቸውን እንደሚጎዳው ተነግሯል። ቻይና እንደዚሁም የአስተማሪዎችንም ጫና ስትቀንስ በበዓል ቀናት በሳምንቱ የመጨረሻ ቀናት እንዳይሰሩም ከልክላለች። ዘገባው የሮይተርስ ነው። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን አርዕስተ ዜናዎችን እናስታውሳችሁ። ከኖርዌጂያን ሉትራን ሚስዮን የመጡ ወጣት ሚስዮናውያን የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ዋና ጽሕፈት ቤትን ጎበኙ። የዓለም አብያተ ክርስቲያናት ጉባኤ በአርሲ የተፈጸመውን ጥቃት አወገዘ። ከውጪ
ከ5 ቢሊዮን በላይ ሰዎች በሃይማኖት ነጻነት ላይ ከፍተኛ ስጋት ባለባቸው ሀገሮች ውስጥ እንደሚኖሩ ዓለም አቀፍ ዘገባዎች አመላከቱ። ቻይና የመጀመሪያና ሁለተኛ ደረጃ ተማሪዎቿ የአእምሮ ጤና እንዲሻሻል በየቀኑ የ2 ሰዓት የአካል እንቅስቃሴ እንዲሰሩ አስገድዳለች ተባለ። ውድ ተመልካቾቻችን ለሰዓቱ ያዘጋጀነው ክርስቲያናዊ አገር አቀፍና ዓለም አቀፍ መረጃዎቻችን ይህንን ይመስሉ ነበር። ዜናውን ወደ እናንተ ያደረስኩት እኔ ኤልያስ ወንድሙ ሲሆን ያዘጋጁት ነጻነት ዋቁማ ዳንኤል አንተነህ በጋራ በመሆን ሲሆን ከቀጣይ የጀሜም ቴሌቪዥን ፕሮግራሞች ጋር እንድትቆዩ ጋበዝኩኝ። ሰላም ለእናንተ ይሁን።